ሰላም ቅዱሳን እያጠራ ነው እንመጣለን። አዳም ከመውደቁ በፊት ኃጢአት አልነበረበት፣ ክፉ አያውቅ፣ የሚያውቀው መልካም ብቻ ነበረ። ኃጢአት ያልነበረባቸው አዳምና ሔዋን ኃጢአት እንዲገባባቸው መንገድ የሆነው ነፃ የመምረጥ ፈቃዳቸው ብቻ ነው እንጂ ግዴታ አልነበረም። እስኪ እነዚህ ፒክቸሮች እንመልከታቸው። ለሰይጣን ሲታዘዙ እንደዚህ ነው። መጎምጀት በውስጣቸው ነው የገባው። መጎምጀት ወደ ውስጣቸው ገባ። ከዛ ክፉን ማሰብ በቻሉ ሰዓት እርቃናቸው መሆናቸው አሳፈራቸው። ይህንን መልካም ብቻ ስለነበረ ውስጣቸው ምንም አይመስላቸው። እርቃናቸው ምንም ነበር ለነሱ፣ ምንም ማይታወቅ እንደ ነውር ማይታወቅ አይነት ነገር ነበርና ክፉ ሲገባ ነው ያንን የገለጠው። የክፉ እውቀት ሰው ስላለ ነው አሁንም ያ ነገር እንዳለ ያለ። እዛ እግዚአብሔር ቁርበት አልብሶ ከሕይወት ዛፍ እንዲርቁ ከገነት አስወጣቸው። ከገነት የወጡበት ምክንያት ከሕይወት ዛፍ እንዲርቁ ነው። ሕይወትን የምትሰጥ ዛፍ ነበረች። እግዚአብሔር አዳምን ከገነት ባባረረው ኖሮ ተመልሶ የሕይወት ዛፍ ፍሬ ይበላና ዘላለማዊ ኃጢአተኛ ሆኖ ይቀር ነበር። ስሬት የማይገኝለት የሰይጣን ወንድም እና እህት ሆነው ይቀሩ ነበር ሁለቱ። ወደ ሕይወት ዛፍ ፍሬ እንዳይገባ እግዚአብሔር ያባረረው ከገነት ለዛ ነው። ተመልሶም እንዳይበላ ነው የተደረገው። ዘፍጥረት ምዕራፍ 3 ላይ ሳነቡ ታገኛላችሁ። ተመልሶ ከሕይወት ዛፍ ፍሬ እንዳይበላ ሕያውም እንዳይሆን የሚንበለበልን ሰይፍ የያዘው ኪሩቤልን በመግቢያዎቹ በሮች ላይ አቆመ። አዳም ተመልሶ እንዳይገባ ያንን ፍሬ እንዳይበላ። ሌላ ፍሬ ነበረ፣ የሕይወት ዛፍ ፍሬ። ይሄ ክፉና መልካምን የሚያሳውቅ ፍሬ ሌላ ነው፣ የወደቁበት ነው። ሌላ ግን የሕይወት ዛፍ ፍሬ፣ እሱም ቢበሉ ግን ሞት አያገኛቸውም። ሞት አይሞቱም ማለት ደግሞ ስርየት አይኖርም። እግዚአብሔር ደስቲኒ ወዳደረገው ክርስቶስን ወደ ማምጣት አምጥቶ በደም የሚደረግ የኃጢአት ስርየት አይኖርም ነበርና መሞት ነበረበት። ሰው ሞትን ኤክስፒሪየንስ ማድረግ ነበረበት። ከዛ የኃጢአት መታሰቢያ፣ የኃጢአት ሪዛልት፣ የኃጢአት ውጤት ነው። ስለዚህ ከሕይወት ዛፍ ፍሬ እንዳይበላ ተደረገና ተባረሩ ማለት ለኛ ለመልካም እግዚአብሔር እንደገና ሌላ ጊዜ ሌላ እድል ስላዘጋጀልን ሊያድነን ስለፈለገ ከሴቲቱ የሚመጣው ዘር የእባቡን ራስ እንደሚቀጠቀጥ ተስፋ ስለተሰጠ በዘፍጥረት 3 ምዕራፍ 15 ላይ ከሴቲቱ የሚወለደው ዘር ተስፋ ይደረጋል። ስለዚህ እሱ መጥቶ ያንን የኦቶሪቲውን ስልጣን የሰይጣንን ራስ ቀጥቅጦ የሰውን ስልጣንን ሊመልስ የታቀደ ነገር ስለነበረ በእግዚአብሔር ተስፋ ስለተሰጠ ያንን ተስፋ የሰው ልጅ እንዲያገኝ ሞትን መቅመስ ነበረበትና ከገነት እግዚአብሔር ያባረረው ለመልካም ለክፉ አይደለም፣ ለጥቅማችን ሲል ነው ማለት እግዚአብሔር የተባረከ ነው። የኃጢአት ውጤት ይቅርታ፣ የኃጢአት ውጤት የሰው ዓለም ስርዓት ተቀየረ። በጣም ከባድ ነገር ነው የሆነው። በጣም ዝብርቅርቅ ነው ያለው። ምድር ተረገመች። አዳምና ሔዋን አልተረገሙም። ነገራችን ላይ ምድር ተረገመ። ከሰው የተነሳ ምድር ተረገመች። የሰው ገዢነት ተወሰደ። ሰው ለሰይጣን ተገዢ የሚሆንበትን ማንነት አገኘ። አሮጌው ሰው የሚባለው ማለት ነው። ስለዚህ ይሄ ማንነት አሮጌው ሰው የሚባለው ማንነት ሰው ውስጥ ገባ። በአሮጌው ሰው ማንነት ሰው ለሰይጣን ለመገዛት በጣም ቀላል ሆነ። ለመንፈሳዊ ነገር ከምንገዛ፣ ለእግዚአብሔር ከምንገዛ ለሰይጣን መገዛት በጣም ቀላል። ለዚህ ዓለም መገዛት ለሰው ልጅ በጣም ቀላል ሲምፕል ሆነ። ይሄንን ዓለም መምሰል በጣም ቀላል። ለዛ ነው መንገዱ ጠባብ ነው አለ ኢየሱስ። በጣም ጠባብ። በጠባቡ መንገድ መግባት ጠባብ የተባለው ለዛ ነው። አስጨናቂ ይመስላል። ያኛው ቀላል ስለሆነ ሰፊው ዓለም በጣም ቀላል ስለሆነ በስጋችን ኢዝሊ አዳፕት ያደርጋል። በጣም በቀላሉ አዳፕት ማድረግ ይችላል። ይሄንን ዓለም መለማመድ ይችላል። እንግዳ አይሆንበትም ያለ። ለዚህ ዓለም በጣም ቅርብ ነው። ያው የተገኘበትን ማንነት ነው። የአሮጌው ሰው አቅም ደግሞ በጣም ከባድ ነው። በኋላ እናየዋለን። የአሮጌው ሰው አቅም በጣም ሰውን በጣም ጨቁኖ የያዘ ገዝቶ የያዘ የአሮጌው ሰው ሐሳብ። ስለዚህ እና አሮጌው ማንነት አሮጌውን ሰው በመጠቀም ሰው ለሰይጣን ለመገዛት በጣም ቀላል ሲምፕል ሆኖ ተገኘ። የዚህ ዓለም ገዢ ሰይጣን
ሴጣን የዚህ ዓለም ገዥነትን በህጋዊ መልኩ አይደለም ወሰደው፣ በማታለል ህገወጥ በሆነ መልኩ ወሰደ። ዮሐንስ 12 ቁጥር 31 አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። የዚህ ዓለም ገዢ ሴጣን ኢየሱስ ክርስቶስ የዚህ ዓለም ገዢ ብሎታል። ከዚህ የዚህ ዓለም ገዥነት ኢየሱስ ክርስቶስ ራሱ አረጋግጧል። ዮሐንስ 12:30 ላይ የዚህ ዓለም ገዢ ይመጣልና ወደ ኢየሱስ ክርስቶስ ማለት ይመጣል፣ በሌላ አንዳችን ቤት ነው፣ ኃጢአት አያገኝበትም። ዮሐንስ 16 ቁጥር 11 ላይ ራሱ ኢየሱስ ክርስቶስ ስለ ፍርድም የዚህ ዓለም ገዢ ስለተፈረደበት ነው ይላል። መንፈስ ቅዱስ መጥቶ ስለ ሶስት ነገር ዓለምን ይወቅሳል አለ። ከሶስት ነገር አንዱ ስለ ፍርድ ነው። ፍርዱ ምንድነው? የዚህ ዓለም ገዢ ተፈርዶበታል ብሎ ይነግረናል። ጊዜ እንዳልተፈረደበት ያው እንደሆነ አቅም እንዳለው ምናስብ ያላወቀን ነን እንጂ ሴጣን ወረድ የወደቀ ከወደቀ ጋር መታገል አያስፈልግም። መውደቁን ማወቅ ብቻ። ሁለተኛ ቆሮንቶስ 4:4 የዚህ ዓለም አምላክ የማያምኑትን ሐሳብ አሳወራል። የማያምኑትን ሐሳብ ያሳወር እንዳያምኑ እንዳይሰሙ የእግዚአብሔርን ቃል እንዳስተውሉት ሐሳባቸውን አሳወር። በጣም ከባድ ነው የሚሰራው ሰው። ስትነግሯቸው አይገባቸው። እናንተ ገብቷችሁ አጠገባችሁ ያለው ሰው ወላጃችሁ፣ ወንድም እህታችሁ ላይገባቸው ይችላል። የሰይጣን ተጽዕኖ ነው። ስለዚህ መጸለይ በጣም ያስፈልጋል። እነሱ አስተውሉትም ኋላ ቀርነት ይመስላቸው ይችላል። ወንጌልን መስማት ኋላ ቀርነት፣ ሃይማኖትን መካድ፣ ከባድ ወንጀል፣ ከባድ ጥፋት የሰራን እንዲመስላቸው እንዲቆጥሩ ሊያደርጋቸው ይችላል። ስለዚህ መጸለይ ያስፈልጋል። የዚህ ዓለም አምላክ የተባለው የሰይጣን አሰራር እንዳስተውሉ አይምሯቸውን ያሳውቃል። ስለዚህ የዚህ ዓለም አምላክ ማለት ገዢ ማለት ነው። ሙሴም በፈርዖን ላይ እግዚአብሔር አምላክ አድርጌያለሁ ሲለው ገዢ አድርጌያለሁ ማለት ነው። አምላክ ማለት ፈጣሪ ማለት አይደለም። የቃሉ ትርጉም ገዢ ማለት ነው ቀጥታ። ስለዚህ እግዚአብሔር ቃል የመጣላቸውም ራሱ አማልክት ተብለዋል ይላል ዮሐንስ 10:9። ስለዚህ አማልክት የተባሉት የእግዚአብሔር ቃል የመጣላቸው ሰዎች ናቸው። ሰዎቹ አማልክት የተባሉት ገዢ ናቸው ለማለት ነው። በእግዚአብሔር ቃል ስልጣን ዓለምን ገዢ ሆነው አንቀጥቀጠው አልፈዋል። ነቢያት አባቶቻችን አልፈዋል። በአዲስ ኪዳንም እንደዚሁ እግዚአብሔር ቃል የመጣላቸው አማልክት ናቸው። እግዚአብሔር ቃል ያላቸው አማልክት ናቸው። የእግዚአብሔር ልጆች አማልክት ናቸው። ገዢዎች ናቸው ለማለት ገዢዎች ናቸው። አሁን በሰይጣን ላይ ገዢ ሆኖ የሚኖሩ የእግዚአብሔር ልጆች ናቸው። እግዚአብሔር የተባረከ ይሁን። እሱ የዚህ ዓለም ገዢ ነው። ሰዎች ደግሞ በሱ ዓለም ላይ በሰይጣን ላይ ገዢ ናቸው። በወደቀው ሰይጣን ላይ ገዢዎች ናቸው። እና ስቲል ግን ማወቅ ያለባችሁ የዚህ ዓለም እኛ የዚህ ዓለም አይደለም የተባለው ለዚህ ነው። የዚህ ዓለም ገዢ ሰይጣን ስለሆነ እኛ የዚህ ዓለም አይደለም። የኛ ዓለም ሊመጣ ያለ ዓለም አለ የምንጠብቀው። ያው ቶፒኬ ስላልሆነ ሲጨረፍ ላድርግላችሁ እንጂ የምንጠብቀው ዓለም አለ። ኢየሱስ ክርስቶስም እኔ ከዚህ ዓለም አይደለም፣ መንግስቴም ከዚህ ዓለም አይደለችም። ስለዚህ ኢየሱስ ክርስቶስ ከዚህ ዓለም አይደለም ማለት ምን ማለት ነው? እንደውም እንደዚህ ነው ያለው እኮ እኔ ከዚህ ዓለም እንዳይደለው እናንተም ከዚህ ዓለም አይደላችሁ። የዓለም ገዢ አለው እና በገዢው ስርዓት ውስጥ የዚህ ዓለም ነኝ ማለት በገዢው ስርዓት ውስጥ ነኝ ማለት ነው። እኛ ይሄ ገዢው ያበላሸው ወይም ሰይጣን ያበላሸው ዓለም ስርዓት ውስጥ አይደለም። የኛ ዓለም አለ፣ የእግዚአብሔር ዓለም፣ እግዚአብሔር ያዘጋጀው ዓለም፣ የኛ መንግስት አለ፣ የእግዚአብሔር መንግስት ነው። ስለዚህ ይሄንን ዓለም ልንንቅ፣ ልንክድ፣ ልንጠላ ከዚህ ዓለም እንዳይደለን ልናውጅ የተገባው ከዚህ የተነሳ የዓለም ገዢ ወይም አምላክ ስላለው እና የዚህ ዓለም አምላክ የሆነበት ምክንያት ይህ ዓለም ለሱ ተሰጥቷል። በህገወጥ መንገድ ነው ታውቃላችሁ፣ በሐሰት ትምህርቱ ነው ሰይጣን የዚህ ዓለም ገዢ ሆነ እንጂ የዚህ ዓለም ገዢ በህጋዊ ትሎ ሰነዱ እንደሚያሳየው እንግዲህ የዘፍጥረት ምዕራፍ 1 ሰነድ እንደሚያሳየው የዚህ ዓለም ገዢ ሰው እዚህ የዓለም ጸርቶ ወደ ሰው እስኪመለስ ድረስ ግን ሰይጣን ወደ ስፍራ ወደ ዘጋጀለት ስፍራ እስኪጣል ድረስ የኛ ዓለም እስክትመጣ ድረስ ያው እየሰለጠነ ይኖራል በዚህ ዓለም። ነገር ግን በእግዚአብሔር ልጆች ላይ ግን ምንም አይነት ስልጣን የለውም። ኢየሱስ ክርስቶስ እንዳለው የዚህ ዓለም ገዢ ወደ እኔ ይመጣል፣ በሌላ አንዳች የለውም ማለት ይችላል። እግዚአብሔር ልጆች እግዚአብሔር የተባረከ ይሁን። ሰይጣን በሰማይ የሰውን ዓለም ወክሎ ይገኝ ነበር። ይኸውላችሁ እንዴት ሜሳፕ ትልልቅ ሜሳፖች እንዴት እንደተፈጠሩ ተመልከቱ። በውድቀት ሰው ስልጣኑን አጣ፣ ተወሰደበት። በጣም ከባድ ነው። ሰው ከእግዚአብሔር ተለየ፣ ከፈጠረው ከእግዚአብሔር ተለየ። በሰውና በእግዚአብሔር መካከል ኃጢአት ኖረ። አሮጌው ሰው ተፈጠረ። ሰው ለእግዚአብሔር በጣም ቀላል ሆነ። ሰይጣን የዚህ ዓለም ገዢ ስለሆነ ፊት የዚህ ዓለም ገዢ በነበረበት ሰዓት ሰው በእግዚአብሔር ጉባኤ
ይህንን ዓለም ወክሎ መገኘት የሚችለው ሰው ብቻ ነበር። አሁን ግን ተገለበጠና የዚህ ዓለም ገዢ ሰይጣን ነው። ሰው በፈቃዱ ነው የሰጠው። ስለዚህ በሰማይ ጉባኤ ላይ ሰይጣን ይህንን ዓለም ወክሎ ይገኝ ነበር። በጣም የሚያሳዝነው ኢዮብ 1:6 ላይ እንደዚህ ነው፣ ከዕለታት አንድ ቀን እንዲሆነ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ፣ ሰይጣንም ደግሞ በመካከላቸው መጣ። እግዚአብሔርም ሰይጣንን ከወዴት መጣ አለው። ሰይጣንም ምድርን ሁሉ ዞሯት በእርሷም ተመላለሱ ብሎ ለእግዚአብሔር መለሰ ይላል። እንግዲህ በእግዚአብሔር ልጆች ጉባኤ መካከል ሰይጣን ተገኝቶ ሪፖርት ያደርግ ነበር ማለት ነው። ይህን ክፍል አንብቡት ወረድ ብላችሁ። ከዛ በኋላ ኢዮብን እንዴት እንደከሰሰው ታገኛላችሁ። ዘካርያስ ምዕራፍ 3 ቁጥር 1 እና 2 ላይ እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየ። ሰይጣንም ይከሰው ዘንድ በስተቀኙ ቆሞ ነበረ። በማበስተቀኝ በመልአኩ በስተቀኝ በኢያሱ በስተቀኝ ኢያሱን ሊከሰው፣ ካህኑ ኢያሱን ሊከስ በእግዚአብሔር ፊት የመቆም ስልጣን ነበር። ምን ማለት ነው? እከሌ ላንተ አልተገዛልህም፣ እከሌ መልካም አልሆነልህም እያለ በእግዚአብሔር ፊት መክሰስ የሚችል እዛ ቆሞ መሟገት የሚችል ከሳሽ ሆኖ በሰማይ ስፍራ ስልጣን ነበረው ማለት ነው።